በጣም አዝናለሁ ባቢ እኔ ሌላ ሰው አግብቻለሁ ምን እንደማደርግ ራሱ አላውቅም በቃ እኔ አንተ መሆን አልችልም ይሄስ ግን በጤና ይመስልሻል አረማዬ ምን ብለሽ እኮ ነው አንቺ የምትጨነቂው ምን አልሽ አንቺ ብጣሻ ራስሽን ከኔ ጋር ተወዳደሪ የዚህ ልጅ ነገር ግን መላ መበጀት አለበት እኔ እንደዛ ነው ማሰብ በቅርቡ ባቢ ጆሮዋን አንጠልጥሎ እንዲያስወጣት ነው ማደርገው ታያለሽ ሰምኛለሽ አንቺ እሺ እንደዛ ከሆነ እነግርሃለሁ ባቢ እኔ ባላለኝ ካንተ የተለየውክ ሌላ ሰው አግብቼ ማሪያ ስለማይጠቅምሽ አልነግርሽም ወንድሜ ማግባት ፈልጋለሁ ስላለሽ የምር የሚያገባሽ መስሎሽ የልብ ልጅ ተሰማሽ አይደለ እሱኛ ያያለ መቼም ነው አንቺ ይሄ አንቺን የሚመለከት ጉዳይ አይደለም ድምጽሽን ዝቅ አድርገሽ አውሪ ከማን ጋር ያወራሽ እንደሆነ አወቂ በደምብሽ በጣም የታገስኩሽ አልመሰለሽ እንዴ ምንድነው አንቺ ምንድነው ልጅ አርጊ የምታት የቤቱ መቤት ነኝ እኮ ነው የምትለኝ አረ እኔ እንደሱ አላልኩም ባላማረብሽ ሞልዛርፍሽ ድስትሽ ፍቅፍቂ ያላቀምሽ አትንጠልጠይ አስመሳይ እኔ እኮ ድፍረቷ ደሞ እኮ ስታቅፈው ትንሽ እንኳን ፍቅር የሚባል ነገር አልፈጠረብሽ ሆን ብለሽ ባቢን ለማጥመድ ቤታችን ድረስ የመጣሽ አይ አጋጣሚ ነው እንጂ ሆን ብዬ ያደረኩት ምንም ነገር የለም አጋጣሚ እንደዚህ አይነት አጋጣሚ ታይቶ የማይታወቅ እውነት እትዬ እኔ ማውቀው ምንም ነገር የለም ያደረግሻት እያንዳንዷ እማዬ ምንድነው መተውሻ እኮ አደረገችኝ እኔኛ ተንደበደበችኝ አሰቃየችኝ እኮ እንዴት ነው ውብ የሆነችው ጉንጮቹ አሁንም ያው ብርቱካን ናቸው ምንም አልተለወጡ ፍራቻዋ እይታዋ እስካሁን ቀልብ መስረቃቸውን አላቆሙ ባቢ እኔ ከዚህ ልጅ ጋር እንዴት እንደምኖር ግራ ገብቶኛል ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ሰብሌቱ በሰላም መጣችሁ ህይወቴ አዲስ ተከታታይ ድራማ እንግዲህ በኖላዊ የምናቃት ሰላምዬና እንዲሁም ደግሞ በጽናት ቤቲ ማለት ነው ትክክለኛ ስሟም ቤቲ የሆነው እንግዲህ አሁን በአዲስ ድራማ ጽናት ድራማ ላይ የኪራ ፍቅረኛ ሆና እንግዲህ ጽናትን ስታስጨንቃትና ብዙ ነገር ስታደርጋት በክፋት ያው እዛ ላይ ያለችው ካራክተር ትንሽ ኪራን በጣም ስለምትወደው ክፉ ሰው ሆና ሳይሆን ኪራን በጣም ስለምትወደው በጣም ብዙ ችግር ሰዎች ላይ ስታደርስ እናያታለን ያው ለፍቅር ብላ ነው እንግዲህ በሌላ ደግሞ ድጋሜ ከኪራ ጋር ባንድ ላይ ማለት ነው ለምትወዷቸው ቤቲን ማይወዳት አለ በተለይ ደግሞ ኖላዊ ላይ በጣም ተወዳጅ ልጅ ናት የትወና ችሎታዋ በቃ እኔ በጣም ነው መወዳት የምሬ ነው የምላችሁ እንደ ሁሉ ጊዜ ክፋት ምናምን የሌለበት ብትሰራ አሁን የምትታይ ልጅ የምትወደር ልጅ ናትና ጽናት ላይም ብዙ መጥፎውን አይደለም የቅናት ነው የምትወደውን ሰው እንጠቃለው ማለት ቅናት መንፈስ አድሮባት እንጂ መጥፎ ልጅን አይደለም ኖላው ላይ ግን በጣም ነው እኔ ወደድኳት ማለት ነው እና እንግዲህ በአዲስ ድራማ ህይወቴ የተሰኘ ከኪራ ጋር ኪራ ደግሞ እሷ ህይወቴ ነው ስሟ እንግዲህ ኪራ ደግሞ ባቢ ሆኖ መጥቷል ማለት ነው በአዲስ ድራማ ህይወቴ የተሰኘ ድራማ ታሪኩ እንዲህ ነው እንግዲህ ገና ክፍል 2 ላይ ደርሷል በጣም ቆንጆ ነው የሚመስለው አጀማመራቸው ማለት ነው እና እንግዲህ ባቢና ህይወቴ መጀመሪያ ፍቅረኛሞች በነበሩ ጊዜ ተማሪ ሆነው እዚህ ጋር እንደምታዩዋቸው ማለት ነው
ህይወቴ ወደ ውጭ ሀገር የትምህርት እድል መጣልኝ ከፍተኛ የትምህርት ውጤት ስላመጣች እና መጣልኝ ልሄድ ነው ትለዋለች። እሱ ደግሞ እንድትሄድ አልፈለገም። እንድንለያይ እንድንራራቅ አልፈለግም። አትሂጂ ሲላት ይሄ እድል እንዲያመልጠኝ አልፈልግም ድጋሚ አላገኘውም ትለውና በነገሩ ተስማምተው ትሄዳለች ይመስለኛል። እና ከሄደች በኋላ ግን ትጠፋበታለች ለብዙ አመት ቢያንስ 5 አመት ሙሉ ትጠፋበታለች። እና እንግዲህ እሱም ህይወት ይቀጥላል እንደ አዲስ ህይወት ጀመረ ከሌላ ሴት ጋራ። እና እንግዲህ ድንገት አንድ ቀን ፊልድ ከርሞ ሲመጣ ቤታቸው ውስጥ ሰራተኛ ሆና ተቀጥራ አገኛት። ህይወቴ የምገባሽ ቀን በመጀመሪያ ቀን ለባቢ የሰጠችው ኩባያ ነበረ ስጦታ ማለት ነው። እሱም ለሷ ሰጥቷታል። እሷም ለሱ የሰጠችው አንድ አይነት ኩባያ ነበረ። የገባሽ ቀን ያንን ኩባያ ተሰብረዋለች። እና እንግዲህ ኩባያውን እያየች እንዴት ነው ይሄ ነገር ይሄ ኩባያ እኮ ነው የማለኝ እያለች በጣም ትገረም ነበር። ምክንያቱም ደግሞ ልክ ኩባያውን ተሰብረው የባቢ እናቱ እንዴት ተሰብሪበታለሽ ይሄ እኮ ስጦታው ነው የፍቅረኛው ስጦታ ነው ይሄን ሰበርሽበት ማለት ይገልሻል ብለው ማስፈራራት ይጀምራሉ። ዛሬ ይመጣል ይገልሻል በዚህ ኩባያ እንደ ነፍሱ የሚወደው ኩባያ ነው በዚህ ኩባያ ይደራደርም ስለዚህ ያለቀልሽ ብለው ሲያስፈራሯት እሷ በጣም ግራ ገባት። ከፍቅረኛው የተሰጠው ኩባያ ነው በጣም ከሚወዳት ፍቅረኛው ነገር ግን እሷ የለችም ከህይወቱ የት እንደሄደች አያውቅም። ኩባያው ግን እሱ ጋር ነው ያለው ማስታወሻው ነው እና ያ ኩባያ የተሰበረው። እና እንግዲህ ልክ እሱም ከፊልድ ሄዶ ሲመጣ ኩባያውን ሰራተኛዋ እንደሰበረችው ይነግሩታል። እሱም በሆነ ነገር በጣም ይናደዳል። እነሱ ፈርተው ነበር ይገላታል ብለው በመጨረሻ እንግዲህ ኩባያውን የሰበረችው ልጅ እንድትመጣ ወደሱ ስጦታ ልብስ አምጥቶላት እንድትመጣ ይጠይቃታል ወደ ሳሎን ማለት ነው። እና እንግዲህ ህይወቴም ወደ ሳሎን ስትሄድ ያኔ ተማሪ ያሉ የዛሬ 5 አመት ወደ ውጭ ለትምህርት ሊሄድ ነው የትምህርት እድል አግኝቻለሁ በማለት ትታው ሂዳ ደብዛዋ የጠፋው ህይወቴ ሆናል ያያታል። እሱም ከተቀመጠበት በድንጋጤ በመነሳት ህይወቴን በድጋሚ ያገኘዋት ብሎ ሁሉ ጊዜ አግባ የምትለው እናቱ ያኔ ልክ ህይወቴን ሲያገኝ አሁን አገባለሁ ይላታል። ምንድነው ነገሩ አልገባንም ስትል ታሪኩን ያስረዳታል። የዛሬ 5 አመት ወደ ውጭ ታኝዳ የነበረችው ልጅ ናት። እና ምን ይፈልጋት አጥቻት በራሷ ጊዜ ቤቴ ውስጥ አገኘዋት በማለት እናቱን አሁን ልድሬ ትችያለሽ ይላታል። ነገር ግን ፍቅረኛ አለችው። እናቱ ወላጅ እናቱ አይደለችም እንጀራ እናቱ ነች። ባቢ በጣም ሀብታም ነው የእናትና የአባቱ ንብረት ነው የሱ ሳይሆን ማለት ነውና በጣም ሀብታም ነው። እቺ ሴት ደግሞ እንጀራ እናቱ ናት። እንደ እናቱ ነው የሚሳሳላት የሚወዳት። እሷ ግን ለገንዘቡ ስትል ነው እንግዲህ እንዳየውት ከሆነ ማለት ነው። ኢቭን እንኳን ሴት ልጅ እንዳያፈቅርና እንዳያገባ በጣም ትጥር ነበር። ምክንያቱም ያገባ ቀን ሁሉ ነገር እንደሚወስድባት ነው የሚሰማት። እና እንግዲህ በመጨረሻም ህይወቴ ማለት እሷ ናት ትፈልጋት ለዘመናት ተጠብቃት የነበረች ሴት እሷ ናት ይላታል። እንጀራ እናትየዋን በመናደድ ሰራተኛ ማታገባም ለክብራችን ለስማችን ማይሆንም በማለት አንተ ጋር ያፈቀርካትን አዲሷን ፍቅረኛህን እሷ ጽዮን እሷን ለተዳር ምትሆነ እሷን አግባ ብላ እየተጣሉ ያለ እንግዲህ እሱ ግን እኔ ከሷ ውጭ ማንንም ሰው አላገባም በማለት እናትየው ይሄን ነገር ተሰማ እነሱ እንዲጋቡ ማልፈልግም ትልና ኪችን በመሄድ ህይወቴን ብዙ ቃላት መጥፎ ቃላቶች በመናገር አንገቷን ታንቃታለች። ባቢ ተኝቶ ነበር እና ህይወቴን አንቃት ግን ነገር ግን መጮው እሷ ነበረች። ተይ ለኑርበት እያለች ትጮህ ነበር እንጀራ እናትየዋ። ባቢም ከተኛበት ተነስቶ ሲመጣ እንጀራ እናትየዋ የህይወቴን አንገት አንቃ ይዛለች። ነገር ግን ትጮዋለች ደግሞ አትተይኝ እያለች እና ልክ እሷ እንደጎዳቻት በማስመሰል እነሱ እንዲጣሉ ታደርጋለች። እና እሱም እንግዲህ በንዴት እናቱን በጣም ነው የሚወዳት የሚያምናት በጥፊ ሊማታት ሲል የድሮ ፍቅራቸው ትዝ ይለውና ድንጋጤዋ ሲያስፈራው ይተዋታል። በመጨረሻም እንግዲህ ራሱ ይቅርታ ጠይቋት አብረው እንዲጋቡና አብረው እንዲሆኑ ይጠይቃታል። ህይወቴን ማድረግ አልችልም ትለዋለች። ለምን ምክንያቱን ንገሪኝ ይላታል። እና እንግዲህ ህይወቴ ለባቢ እኔ ትቼ ሄድኩት አንተ እንደምታስበው የውጭ ድል ስለመጣልኝ ሳይሆን
ባላግብቻ ነው ትለዋለች እንግዲህ እና በጣም ነበረ የሚያስደነግጠው። ምክንያቱም ይቺ ልጅ በጣም ጎበዝ ተማሪ ነበረች፣ ደህና ቤተሰብ የነበራት ልጅ ናት። ነገር ግን ቤተሰቦቿ የእነሱን ፍቃድ በራሳቸው ድረዋት አሁን ላይ የቤት ሰራተኛ እስከመሆን ድረስ ደርሳለች። እና እንግዲህ ባቢ ለዘመናት ሲፈልጋት የነበረችውን ውዱን ፍቅረኛውን ቤት ውስጥ ሰራተኛውን አግኝቷታል። እና ድራማው በጣም የሚያምር ነው የሚመስለው። ነገር ግን እሷ ባለ ትዳርና ባል እንዳላት እንዳገባችው ለባቢ ነግረዋለች። የባቢ ውሳኔ ምን ይሆን? ይሄን ነገር ምን ሊያደርገው ይችላል? ምክንያቱም በጣም ይወዳታል እሷል። በቀጣይ የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወሉን ተጫኑ። ነባሮች ደግሞ ላይክ አድርጉ። የኔ ቪዲዮ ስትጀምሩ ሼር አድርጉልኝ። እወዳችኋለሁ በመልካም ፍቃዳችሁ ስለምትከታተሉኝ። ሌላ ቪዲዮ እስከምንገናኝ ባይ ባይ።